ናታን የተላከለት መልእክት ከማን ይመስላችኋል? ከያፌት ወይንስ ከራሱ ከድርጅቱ ባለድርሻ አካላት? በሐረግ ድራማ ላይ አሁን አቅጣጫው ሙሉ ለሙሉ ሊቀየር ነው። እስቲ እዚህ ቻናል ላይ አሁንም ድረስ አብራችሁን ካላችሁ ይህንን ቻናል ላይክ በማድረግ ጀምሩት። በሐረግ ድራማ ላይ በክፍል 81 የሚፈጠሩትን አንዳንድ ነገሮች በትንሹም ማሳያችሁ ይሆናል። የመጀመሪያው የሆነው የናታን ጉዳይ ነው። ናታን አንድ ደብዳቤ ተልኮለታል። አሁን ያለህበትን ሐዘን በደንብ መቋቋም አለብህ፣ ምክንያቱም ሌላ እጥፍ ድርፍ የሆነ ሐዘን የሚያስመጣብህን ነገር አሁን ልነግርህ ነው የሚል አይነት ነበረ መልእክቱ የያዘው። ምን ይመስላችኋል? ሙሉ አረፍተ ነገሩ ከመስሪያ ቤቱ ከሆነ የተላከው ወይንም ከድርጅቱ ባለድርሻ አካላት ከሆነ አሁን ላይ ለድርጅቱ ሙሉ ኃላፊነት እንደማይወስድና በከፊሉም ይሁን ሙሉ ለሙሉ እንደተወሰደበት የሚያሳይ ምናልባት እንደዚህ አይነት ደብዳቤ ሊሆን ይችላል። ከያፌት ከሆነ ደግሞ ደብዳቤ መላክ አይጠበቅበትም ነበረ። ይሄንን ይመስላል። ታዲያ ከድርጅቱ ሆኖ አሳዛኝ የሆነ ነገር ከሆነ የተፈጠረው ምናልባት ከአባቱ ሞት የተነሳ አባቱ ስለሞተ ድርጅቱን ሙሉ ለሙሉ ኃላፊነቱን ባለድርሻ አካላቶቹ ተከፋፍለውት ወስደው ሊሆን ይችላል። ያፌት በዚህ ሰዓት ምን ማድረግ እንዳለበት አያውቅም። ነገር ግን እነሱ ከድርጅቱ ጋር መፋለም የሚችለው ያፌት ብቻ ስለሆነ ያፌት በዚህ መልኩ ሊተባበረውና ምናልባት ድርጅቱን ሊያስመልስለት ይችል ይሆን ወይንስ ሁለቱን የሚያገናኛቸው ነገር ምን ይፈጠራል? አሁንም ኤፍራታ ለናታን እውነቱን እስካልነገረችው ድረስ ያፌት ተደርቦለት ያንን ድርጅት ማስመለስ አይችልም። ያፌት ታዲያ በዚህ ሁኔታ ላይ የናታንን ችግር ካለበት ሁኔታ ላይ ምንም አይነት ነገር ማድረግ አይችልም። ኤፍራታ ግን ይህን ሁሉ ነገር መቀየር ትችላለች። እዛም ሜዳ ልታደርግ የነበረው ይሄንን ነበረ። እውነታውን ለማወቅ ናታንና ያፌት ምንድን ነው የሚያገናኛቸው? እሷ ውስጥ ጥያቄዋ የቀረበላት ይሄ ነበረ። ናታንንም እቤቱ ሄዳ ልታናገረው ስትል እንደሱ እንሷ እንደተቀበለችው አልተቀበላትም ነበረ። ናታን በንዴት ውስጥ ነው ያለው። እንዴት እስከ ዛሬ ድረስ በጣም እኔ የምጠላውን ሰውዬ የኔ ጠላት የሆነውን ሰውዬ አብረሽው ተስማምተሽ ይህን ያህል ጊዜ እንዴት ተቀመጥሽ የሚለው ነገር እሱም በጣም ስላናደደው ከቤቱ ምንም ነገር መስማት አልፈልግም ብሎ ነበር ያባረራት። ታዲያ ለሱ የሚጠቅመውን ነገር ነበረ መረጃ ይዛለት የመጣችው። ነገር ግን እሱም መስማት አልፈልግም። ውስጡ ያለውን ንዴት መቆጣጠር ስላልቻለ እዛው እያለች ነበረ። ከአንቺ ቁም ነገርም ሆነ ምንም ነገር አልጠብቅም፣ እኔና አንቺን የሚያገናኘን ነገር የለም፣ ስለዚህ ወደ መጣሽበት ተመለሺ ብሎ ነበር ያባረራት። ኤፍራታ በዛ ሰዓት ምንም ነገር አታውቅም። ያን ማለት በጣም እየተቆጣትና እየተበሳጨ ስለነበረ የሚያናግራት ያለውን እውነታና ምንም አይነት ነገር ንግግር ከሷ አልፈለገችም ነበረ። ወዲያውኑ ነበረ ቤቱን ለቃ የወጣችው። ቤዛ፣ ሉሊትና ጽዮን ተደናግጠው ሲጠይቁት ያው መነጋገር ያለብንም ተነጋግረን ነበረ ጨርሰን የወጣችሁ ብሏታል። ያኔ ነበረ ታዲያ ትልቁን ስህተት የሰራው እሷን አለማናገርና አለመስማቱ። ምናልባት ከሱ መልካም ዜና ነበረ እየጠበቀች የነበረው። ያም አልሆነም። ኤፍራታ ወደ ቤቷ ተመልሳለች። በሐዘን ልቧ ተሰብሯል። አለኝ የምትለው ሰው ናታን ብቻ ነበረ። እሱም ስለ ከዳት አሁን ላይ ያፌትን የምር ነበረ እውነቱን እየነገረችው ወደ እሱም የተደገፈችው። ያፌት በዚህ ሰዓት ደካማ ጎኗ ይሄንን ነበር ያገኘው። በዚህ ሰዓት ተጠቅሞ እውነትም እኔ ልትወደኝ ወይ ልታፈቅረኝ ትችላለች ብሎ ነበር ያሰበው። ሌላው ያፌት ያንን ደብዳቤ ምናልባት ልኮት ይሆናል የሚያስብል አንድ ነገር አለ። ያፌት ከዚህ ቀደም ሲያወራ የነበረው ምን ነበረ? እኔ ኤፍራታ እንድትወደኝና እንድታፈቅረኝ እፈልጋለሁ፣ ምን ማድረግ አለብኝ የሚል እቅድ እየነደፈ ባለበት ሰዓት ላይ ይሄ ነገር ተፈጥሯል። ከእቅዱ አንዱ ሊሆን ይችላል ምናልባት ወረቀቱን የላከበት ምክንያት እስከ መጨረሻው ናታንና ኤፍራታን ሊያቆራረጥ የሚችል ደብዳቤ ሊሆን ይችላል። የመጨረሻው የሚሆነው የነ ዳግም ጉዳይ ነው። ዳግም፣ ቢኒያም አሁን ላይ ችግር ውስጥ እንዳሉ አይተናል። የያፌት ዘመድ የተባለው ልጅ እያስጨነቀው ያለው ዳግምን አሁን ላይ ምንም ማድረግ እንደማይችል እያወቀ ጽዮንን በዘዴ እየቀጠራት ከልጁ ጋር እያገናኛት ነው ያለው። ምን ያህል ጊዜ ይፍጅ የሚታወቅ ነገር የለም። ነገር ግን አደጋው የሚደርሰው ወይንም የከፋ የሚሆነው ልጁ ተንኮለኛም ስለሆነ ጽዮንን ጥቃት እንዳይፈጽምባትና የተለየ ነገር እንዳያረግባት ነው የሚያስፈራው። ያፌት በስተመጨረሻም ሉሊትን አናግሯታል። ከዚህ በኋላ እዛ ቤት ውስጥ ያለውን መረጃ ብቻ እንድትነግርኝ አልፈልግም፣ አሁን ላይ ወደ ተግባር መግባት አለብሽ ብሏታል። ተግባሩ ምን ሊሆን ይችላል? እያዘዛት ያለው ነገር አሁን ላይ በድርጊት ስለሆነ ሉሊትም በዛ ላይ እነሱን መበቀል ትፈልጋለች። እዛ ቤት ውስጥ እያሰቃዩአትና እንዳልሆነ አድርገው እያኖሯት ስላሉ
ይሄኔ ታዲያ እሷ እስከ መጨረሻው ድረስ ትክክለኛ ውሳኔ ማግኘት ስለምትፈልግ ሉሊት የተባለችውን ነገር ልታደርግ ትችላለች። ይህንንም በክፍል 81 አብረን የምናየው ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቀደም ብዬ እንድለቅላችሁ ሙሉ ክፍሉን ኮሚኒቲ ፖስት ላይ አስቀምጣለሁኝ። ኮሚኒቲ ፖስት ላይ እናንተ እንዴት ማግኘት እንደምትችሉ ላሳያችሁ። ፎቶውን ስለምፖስተው ከፎቶ በላይ ሊንክ ስላለ እሱን ሊንክ ስትጫኑት ሙሉ ክፍሉ ላይ ነው የሚወስዳችሁ። ታዲያ ሌሎቻችሁ የምታቁም ካላችሁ እንደዚሁ ምለቅላችሁ ይሆናል። እስከዛው ድረስ ግን መልካም ጊዜ። ውድ የአዳዲስ ቲቪ ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለ እነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ። ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። ዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40 እና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ
አሁን ላይ ማየት ይኖርባችኋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ የምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺህና ከዛ በላይ እናድርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።